በቀላሉ የማትሰበሩ ለመሆን ይሄን አድርጉ። ከሰዎች ጋር ባላችሁ ግንኙነት በተደጋጋሚ ሰዎችን ስታምኗቸውና ትልቅ ቦታን ስትሰጧቸው ባመናችኋቸውና በሰጣችኋቸው ከፍ ያለ ቦታ ልክ ሳይገኙ ይልቁኑ በተቃራኒው እምነታችሁን ወደ ጎን አድርገው ሲያስቀይሟችሁና ልባችሁን ሲሰብሩት ቆይ ለምንድነው ሰዎች በተደጋጋሚ እንደዚህ የሚያደርጉኝ? ለምንድነው ሳምናቸው የሚከዱኝ? ለምንድነው ልቤን የሚሰብሩት? ከሚል ጥያቄ ጋር ራሳችሁን ብቻችሁን ሆናችሁ አግኝታችሁት ይሆናል። ዛሬ በዚህ ቪዲዮ በቀላሉ የማይሰበር ማንነትን የምትገነቡበትን መንገድ እነግራችኋለሁ። ሰላም ውድ የቻናላችን ተከታታዮች እንደምን አላችሁ? በመጀመሪያ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ቪዲዮ ለብዙ ወንድምና እህቶቻችን እንዲደርስ ላይክ አድርጋችሁ እንጀምር። ወደ ዋናው ሐሳባችን ስንገባ ሰዎች በቀላሉ እንዳይሰብሯችሁ ማድረግ ያለባችሁን 6 ነገሮች ዛሬ እነግራችኋለሁ። 3ኛና 6ኛ ላይ ያስቀመጥኩላችሁ በጣም ወሳኝና መሰረታዊ የሆኑትን ነው። እስከ መጨረሻው ተከታተሉኝ። 1ኛ፣ በቀላሉ ሰዎችን አትመኑ፣ ይልቁኑ ጊዜ ስጡ። በተደጋጋሚ በሰዎች ልባቸው የተሰበረ ሰዎች ጋር ያለ አንድ የጋራ ችግር ሰዎችን በቀላሉ የማመን ችግር ነው። ሰዎች ሳናውቃቸውና ሳንረዳቸው ወደ ህይወታችን በማስገባት ትልቅ ቦታ መስጠታችን ብዙ ሳይቆይ ዋጋ እንድንከፍል ያደርገናል። የሰዎችን ትክክለኛ ማንነት የሚያሳየን ጊዜ ነው። ይኸውም በሐዘናችንና በደስታችን ከኛ ጎን ሲገኙ፣ በፈለግናቸው ጊዜ ሲደርሱ የበለጠ እንድናምናቸውና ቦታ እንድንሰጣቸው ያደርገናል። ነገር ግን ሰዎችን ባወቅናቸው ቅስፈት ለሰዎች እምነትን መስጠትና በጣም በአጭር ጊዜ ትውውቅ ብዙ ነገሮችን ከሰዎች መጠበቅ ዋጋ ያስከፍለናል። ለዛም ሰዎችን በቀላሉ የምታምኑ አትሁኑ። ጊዜ ስጡ፣ ማንነታቸውን ወቁ። የእውነት እምነታቸውን ብትጥሉባቸው የማያሳፍሩ ስለመሆናቸው በጊዜ ሂደት ለማወቅና ለመረዳት ሞክሩ። ይህን ስላችሁ የሰው ልጅን አውቀን እንጨርሰዋለን ማለቴ ግን አይደለምና ሌላ ሰውን ራሳችንንም አውቀን አንጨርስም። በየጊዜው ስለ ራሳችን የምናገኘውና የምናውቃቸው ብዙ ነገሮች አሉ። ግን ደግሞ በመጠኑም ቢሆን ሰውን ለማወቅና ለመረዳት ጊዜ መስጠት አስፈላጊ ነው። በቀላሉ ሰዎችን አትመኑ። 2ኛ፣ አታብዙት። ፍቅርም ሆነ መውደድ በልኩ ሲሆን ጥሩ ነው። የሀገራችን ቆንጆ አባባል ይህንን ነገር ይገልጸዋል። ማርም ሲበዛ ይመራል ይባላል። አሁን እጅግ በጣም ጣፋጭ የሆነና ብዙ ሰዎች የሚወዱት ማር ከልኩ ሲያልፍና በብዛት ሲወሰድ ይመራል፣ ያንገሸግሻል። ከሰዎች ጋር ያለ ግንኙነትም እንደዛው ነው። የቱንም ያህል ብትወዷቸው፣ የቱንም ያህል አብራችሁ መሆን ብትፈልጉም ባውንደሪ ወይም ደግሞ መስመር ማዘጋጀት ማስመር ካልቻላችሁ አንዳችሁ የሌላኛችሁን አጥር እያለፋችሁ በመምጣት እርስ በርሳችሁ እንድትጎዳዱ ያደርጋችኋል። የምትወዱት ሰው እንደወደዳችሁት እንዲቆይ ከፈለጋችሁ ባውንደሪ አስቀምጡ፣ አታብዙት። በዕለት ተዕለት የህይወት ግንኙነት ላይ ብዙ ሰዎች የሚስቱት ነገር ይሄን ነው። እወደዋለሁ፣ እወዳታለሁ በሚል ያበዙታል። ማለፍ የሌለባቸውን መስመር ያልፋሉ። ሰዎችን መውደድም ከሰዎች ጋር መቀራረብም በልክ መሆን ያስፈልገዋል። 3ኛ፣ ተደጋጋሚ ነገሮችን እየታገሱ ለአንድ ነገር ይቅርታ ማድረግ። ይሄ በጣም ትልቅ ችግር ነው። በተደጋጋሚ ሰዎች ሲበድሏችሁና ሲያስቀይሟችሁ ይቅርታ የምታደርጉላቸውና መልሳችሁ አብራችሁ የምትሆኑ ከሆነ ለእናንተ ያላቸው ዋጋ እየወረደ ነገም ያንን ጥፋት ማጥፋት ምንም የሚያስከትለው ነገር እንደሌለ እንዲያስቡ ታደርጓቸዋላችሁ። ሰዎች ላጠፉት ነገር እስከተጸጸቱና ይቅርታ እስከጠየቋችሁ ድረስ ይቅርታ ማድረግ ትልቅነት ነው። ነገር ግን በተለይም ደግሞ በአንድ ጉዳይ ላይ ተደጋጋሚ ይቅርታን መቀበል የለባችሁም። ይቅርታ አደረጋችሁላቸው ማለት ዳግመኛ ያንን ነገር ማጥፋትና ወደዛ ስህተት መመለስ የለባቸውም ማለት ነው። ነገር ግን ይህንን ወደ ጎን አድርገው በተደጋጋሚ ተመሳሳይ ጥፋቶችን እያጠፉ ይቅርታ የሚሏችሁ ከሆነና እናንተም ይቅርታ የምታደርጉላቸው ከሆነ ስለዚህም በተደጋጋሚ በተመሳሳይ ነገር ይቅርታ አታድርጉ። 4ኛ፣ ደስታችሁን ከራሳችሁ ውጪ ከሌሎች ሰዎች መፈለግን አቁሙ።
ሁሉም ሰው በራሱ መጀመሪያ ደስተኛ መሆን ይገባዋል። ራሱን ማወቅ፣ ራሱን መውደድ፣ ራሱን መቀበል፣ ከራሱ ጋር ሰላም መሆን ያስፈልገዋል። ከዛ በኋላ የሚመጡ ነገሮች ደግሞ የበለጠ ደስታን ይጨምሩለታል። ነገር ግን ደስታችሁን ከውጪ መፈለግ ከጀመራችሁ በሰዎች ላይ ጥገኛ ትሆናላችሁ። ሰዎች ፊታቸውን ሲያጨማድዱባችሁ ደስታችሁን የምታጡ፣ ሰዎች ፈገግ ሲሉላችሁ ደግሞ ደስታችሁን የምታገኙ ትሆናላችሁ። ሰዎች የእናንተን ደስታ እንዲቆጣጠሩት አሳልፋችሁ ትሰጣላችሁ። ታዲያ በዚህ ጊዜ ልባችሁ እንዳይሰበር ምንም ማድረግ የምትችሉት ነገር የለም። ምክንያቱም አሳልፋችሁ አንዴ ሰጥታችኋል። እርግጥ ነው ሰዎች ደስታን ይሰጡናል፣ ግን ደግሞ በእነሱ ፍቃድ ደስተኛ የምንሆንና የማንሆን መሆናችን መወሰን የለበትም። በተቻለን አቅም ራሳችን የራሳችንን ደስታ መያዝና ራሳችንን በመመልከት ደስተኛ ለመሆን መጣር ያስፈልገናል። ራሳችንን ከሌሎች ጋር አለማወዳደር፣ ራሳችን ጋር ያሉ ነገሮችን ማየትና መመልከት፣ ከፈጣሪ ጋር ያለንን ግንኙነት ጥሩ ማድረግ ደስተኛ እንድንሆን ያደርገናል እንጂ ደስታችሁን ከሌሎች ሰዎች መጠበቅን ካላቆማችሁ እመኑኝ ልባችሁ ይሰበራል። 5ኛ የራሳችሁን ደስታና ሰላም አስቀድሙ። አላስፈላጊ የሆኑ መስዋዕትነቶችን ከራሳችሁ አርቁ። ብዙ ሰዎች ጥሩ ሰው የሚያደርገው ነው በሚል አላስፈላጊ መስዋዕትነቶችን እንከፍላለን። በዕለት ተዕለት ህይወታችን ከሰዎች ጋር ባለን ግንኙነት ሰዎችን ለማስደሰት፣ ሰዎችን ለመጥቀም፣ ለሰዎች ለመትረፍ እንጥራለን፣ እንሞክራለን። ይሄን ማድረጋችን በራሱ ክፋት ያለው ነገር አይደለም። ግን ደግሞ በዚች ምድር ላይ ስንኖር አንደኛ ቅድሚያ ልንሰጥ የሚገባን ነገር ለራሳችን ደስታና ሰላም ነው። የራሳችንን ደስታና ሰላም ካስጠበቅን በኋላ ለሌሎች ለብዙዎች መትረፍ እንችላለን ይኖርብናልም። ግን ደግሞ የራሳችንን ሰላምና ደስታ መስዋዕት እያደረግን ሌሎችን ለማስደሰትና ሌሎችን ለመጥቀም መሞከር ትርፉ ልብ ስብራት ነው። ምክንያቱም እናንተ የራሳችሁን ደስታና ሰላም አጥታችሁ የምታደርጉላችሁ ሰዎች በዛ ደረጃ ላይረዷችሁና በዛ ደረጃ ላይሆኑላችሁ ስለሚችሉ ነው። እንደዚህ አይነት አላስፈላጊ መስዋዕትነት ውስጥ ራሳችሁን አትክተቱ። በተቻላችሁ አቅም ራሳችሁን አስቀድሙ። ለሌሎች ሰዎች የምታደርጉት ነገር እናንተ የምትችሉትና ሰላም የሚሰጣችሁ መሆን አለበት። ከዛ ውጭ ግን አላስፈላጊ መስዋዕትነት ውስጥ ራሳችሁን ከታችሁ ልባችሁ ይሰበራል። ስለዚህም ተጠንቀቁ። በመጨረሻ ደረጃ 6ኛ ላይ ያስቀመጥኩላችሁ እናንተ የምታስቡትን ብቻ ሳይሆን የሰዎችን ሐሳብና ስሜትንም መረዳት ልመዱ የሚለውን ነው። አሁን ከሰዎች ጋር ባለን የዕለት ተዕለት ግንኙነት ወቅት የራሳችንን ፍላጎትና ስሜት ብቻ ሳይሆን የሰዎችን ስሜት መረዳትና ማንበብ ሰዎች ብዙ ርቀት ሳይሄዱና ሳይጎዱን በፊት እንድናመልጥ ያደርገናል። ይህ ማለት እንዴት መሰላችሁ? ሰዎች እንደሚወዱንና እንደማይወዱን፣ ከኛ ጋር መሆን እንደሚፈልጉና እንደማይፈልጉን፣ የፈለጉን ለጥቅም ነው ወይስ የእውነት ከኛ ጋር መሆን ፈልገው የሚሉ ነገሮችን የሚያደርጓቸውን እያንዳንዳቸውን እንቅስቃሴያቸውን በማየት መናገር መረዳት እንችላለን። ሰዎች ከኛ ጋር ሲሆኑ ደስተኛ የማይሆኑ የድብርት ስሜትንም በተደጋጋሚ የምናይባቸው ከሆነ ቶሎ ብለን ከነዚህ ሰዎች መራቅ ይገባናል። ምክንያቱም ከኛ ጋር ሲሆኑ ጥሩ ካልተሰማቸው አይወዱንም፣ አይፈልጉንም ማለት ነው። እነዚህ ሰዎች ጊዜ ብንሰጣቸው ልባችንን መስበራቸው የማይቀር ነው። ስለዚህም ያ ከመሆኑ በፊት ስሜታቸውን ማንበብና መረዳታችሁ አተረፋችሁ ማለት ይህ አይደል? ስለዚህም ሰዎችን ስሜታቸውን መረዳትና ማንበብ በኋላ ላይ ልባችሁ እንዳይሰበር ይጠቅማችኋል። የራሳችሁን ፍላጎትና ስሜት ብቻ ሳይሆን አብሯችሁ ያለው ሰው ከእናንተ ጋር ሲሆን የሚያሳያችሁ ስሜት ስለእናንተ ያለውን አስተሳሰብና አመለካከት በኋላ ላይም ልባችሁን ሊሰብር እንደሚችል ያሳያችኋልና ችላ አትበሉት። ውድ የቻናላችን ቤተሰቦች እነዚህን 6 ነገሮች በህይወታችሁ መተግበር ከቻላችሁ ራሳችሁን ከመጎዳት ልባችሁንም ከመሰበር መጠበቅ ትችላላችሁ። ቪዲዮን ከወደዳችሁት ላይክ አድርጉት። እንደዚሁም ይጠቅመዋል፣ ይጠቅማታል ለምትሏቸው ጓደኞቻችሁ፣ ወዳጅ ዘመዶቻችሁ ሼር አድርጉላቸው። ሐሳብ አስተያየታችሁን
ኮመንት ላይ አስቀምጡልን። ልክ እንደዚህ አይነት ጠቃሚ ቪዲዮዎች እንዲደርሳችሁ ቻናላችንን ሰብስክራይብ አድርጉ። እወዳችኋለሁ። አመሰግናለሁ።